አራዳ ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔ ናሆም በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። አብራችሁ ቆዩ። አቮካዶን እንደ ቦምብ በመጠቀም የባንክ ዘረፋ የፈጸመው እስራኤላዊ ተያዘ። ጀግና። ታይቶ በማይታወቅ መልኩ አቮካዶን በጥቁር ቀለም በመቀባት ፈንጅ ነው በሚል ማስፈራሪያ ሁለት የባንክ ቅርንጫፎቹን የዘረፈው የ47 ዓመቱ እስራኤላዊ ኢሊ ሂኪን በቁጥጥር ስር መዋሉ ተሰምቷል። ነው በቃ ይሄ ትክክለኛ ደፋር ሰው በተወደደ አቮካዶ ሐኪም ወርቅነህ እንግዲህ አቮካዶን ለመጀመሪያ ጊዜ ኢትዮጵያ ሲያመጡ እንደዚህ አይነት መወዛገብም አልተፈጠረም። ሰው አልተፈጠረም። ለይቷል። አቮካዶና ቦምብ ሐኪም ወርቅነህ ነው እንዲያመጣው። ታዲያ አቮካዶን እዚህ ያመጡት ታው እንጂ ታዲያ አቮካዶ የሀገር በቀል አይደለም እኮ አወፋፈሩን አትለይም። ኩፍ ይልብኛል። ግለሰቡ እንግዲህ በቤርሳቤ ከተማ በሚገኝ ሁለት የእስራኤል ባንክ ቅርንጫፎች ላይ በውስጥ በመግባት ነው ይህንን አስገራሚ ዘረፋ የፈጸመው። እንደ ፖሊስ ሪፖርትም ከሆነ ግለሰቡ ይዞት የነበረውን አቮካዶ ጥቁር ቀለም በመቀባትና የእጅ ቦምብ ነው በማለት እንደዛ አመሳስሎ በመስራት አስፈራርተዋል። የበሶ ጭብጦ ቢዝ ኖሮ ሙሉ ህንፃውን ሊወስድ ነበር ማለት ነው። ከአቮካዶ ይልቅ በሶ ጭብጦ ነው ቦምብ የሚመስለው። አንተ ልክ ነህ። ደግሞ እሱ ቅርጹን በደንብ ታመጣዋለህ። በበሶ ጭብጦ በደንብ ነው ጭራሽ እንዲስት ታወፍረውና በሶ አዎ። እንደውም እኮ አንድ አበሻ ዲያስፖራ በአሜሪካ ለልጁ ምሳቃ በበሶ ጭብጦ አድርጎ እንዲበላ ላከ። ከዛ ሲበላ ያዩት ፈረንጅ መምህራኖች ኤ ቦይ ሁ ዩዝድ ቱ ኢት ቦምብ አስ ኤ ላንች ብለው ዘገቡለት። ከዛ እዛው አሜሪካ ጦሩ ቤት ፈንጅ አብካኝ ሆኖ ተቀጠረ ተባለ እና በዛው ዘመን የመን ዘመተ። ቦምብ ይበላው የመን ሲዘምት ቦምብ ይበላል ብሎ ሲጠብቁ ዋናውን ቦምብ ተርዚና ይዞ አሳዩት። እዛው ቀረ። ከዛ ፈረንጆቹ ምን ብሎ ዘገቡ? ኤ ቦይ ሁ ዩዝድ ቱ ኢት ኤ ቦምብ አስ ኤ ላንች ቢካም ኤ ቬጂቴሪያን ብለዋል። ግለሰቡም የባንኩን ሰራተኞች ትዕዛዜን ካልፈጸማችሁ አፈነደዋለሁ በማለት ባደረገው ከፍተኛ ማስፈራሪያ ሰራተኞቹ እውነተኛ ቦምብ መስሏቸው የተጠየቁትን ገንዘብ ለመስጠት ተገደዋል ነው። አየህ፣ በዚህም ዘዴ ከሁለቱ ባንኮች በአጠቃላይ 29000 የእስራኤል ሰቅል ወይም ሸቅል በላይ ዘርፎ ለማምለጥ ችሏል ነው የተባለው። አየህ፣ እኔ ግን እንዴት ነው ቆይ አሁን የባንክ ሰራተኛ እዚህ እኛ ሀገር አቮካዶ ይዘህ ብር አምጣ ብትለው አይሰማ ዳቦ ወጥቶ ነው ይበላው። አቮካዶ እንጂ አይሰጥም። በ400 ብር ሽሮ ይብላል። ሁላ ይዞ ይመጣል ወደ አንተ። አረ ይመጣል። በእውነት እዛው ቡክ ያስከፍታል። ግን እኔ አንዳንዴ ውጭ ሀገር በጣም ለመዝረፍም ቀላል ነው የሚመስለኝ። የዋ ናቸው። አንደኛ መጀመሪያ እንትን የሚላቸው የሚገርማቸው እንዴት ለመዝረፍ ደፈረ። እንዴት ይሁን እንጂ ይህ እንግዳና ያልተለመደ የባንክ ዘራፊ የተጠቀመበት ማታለያ ብዙም ሳይቆይ በፖሊስ ክትትል ማንነቱ ሊታወቅ ችሏል ነው የተባለው። ተይዟል። ያው ዜናውን በአገሪቱ የመገናኛ ብዙሃን ዘንድ ከፍተኛ መነጋገሪያ ሆኖ ሰንብቷል። ይገርማል። አሁን ሳስበው ድንች ራሱ ድንች ተለቅ ያለ ድንች ተቀባውና ተቀብተው ቆንጆ እዚህ ጋር ታስረዋለህ እንዳለ ሲጀመር ድንች መግዣ ካለው መቼ ይዘርፋል? ከአቮካዶና ከድንች አቮካዶ ርካሽ ነው። ነገር ላይ አቮካዶ ዛፍ ካለህ ቀደም ባሉት ዓመታት ባንክ ብድር እንደምትበድር አታውቅም? የአቮካዶ ዛፍ ግቢ ውስጥ ካለ አላውቅም። አቮካዶን ቢሸጠው ደህና ብር ያገኛል ከሚዘርፍበት። እሺ፣ ሁለት አቮካዶ ነው ለማንኛውም ያዘው። ወደ ቀጣይ ዜና ስናልፍ በቻይና ጎዳናዎች ላይ ተንበርክኮ የኃይል መሙያ ገንዘብ የለመነው ሮቦት ከፍተኛ መነጋገሪያ ሆኗል። ፓወር ለመነ መንገድ ላይ ፓወር አጥሮት እየለመነ ተንበርክኮ እየለመነ በቻይና ሲቹዋን ግዛት ውስጥ አንድ ሰው ሰራሽ ሮቦት በጎዳና ላይ ተንበርክኮ የእርዳታ ሳህንና የዲጂታል ክፍያ ማስፈጸሚያ QR ኮድ በማስቀመጥ ከኃላፊ አግዳሚው ገንዘብ ሲለምን ታይቷል። ምን እያለ ነው? ስለ ባትሪ ድንጋይ እያለ ነው? ስለ አንድሮይድ በበይነ መረብ ላይ እንግዲህ በከፍተኛ ፍጥነት እየተሰራጨ ይገኛል። ይሄ ዜና አሁን ሲለምን ስለ ባትሪ ድንጋይ እያለ ነው እንግዲህ የሚለምነው። ሮቦቱ በጀርባው ላይ የተገጠመ የኤልኢዲ ስክሪን እና በድምፅ ማጉያ አማካኝነት የኃይል መሙያ ወይም ደግሞ ቻርጅ ማድረጊያ ገንዘብ ባካችሁ መሙያውን ስጡኝ፣ መሙያውን ገንዘብ ስጡኝ። ሮቦት ነው ግን ሮቦት ነው
የመገናኛ ሮቦት ገንዘብ ስለሌለኝ ባካችሁን የኤሌክትሪክ ሂሳቤን ለመክፈል እርዱኝ የሚል መልእክት አስተላለፈ። የመብራት ቢል ነው እንደዚህ ሰዎችን ሲማጸን ታይቷል። እንግዲህ በሮቦትኛ እኔ ነኝ ደራሽ ለወገኔ እኔ ነኝ ደራሽ ለወገኔ። ግን ይሄ ሮቦትኛ ሀገር ቢለምን የቆራሌው ሲሳይ ነው ማለት እንትኑን ካላጠፋው ፓወሩን ካላጠፋው አይተናነቀው። ቆራሌው ማግኔት ይዟል። መደነቅንና መዝናናትን የፈጠረ ሲሆን አንዳንዶቹ ደግሞ ሰው ሰራሽ አስተውሎት ወይም ደግሞ ኤአይ የስራ ዕድሎችን ብቻ ሳይሆን የኔ ቢጤዎችንም ስራ ጭምር ተክቶብናል። መለገሱን አይተካ እንጂ መለገሱን አይተካ እንጂ ምን ችግር አለ? ግን ስታስበው በጣም ብዙ ነገር ነው ይመጣልህና ቻይና ላይ ሮቦት ምን ያህል እንደተጥለቀለቀ ነው የምታየው። አሁን የኔ ቢጤ ሮቦት ካለ ምን ያህል ሮቦት ከሰው እኩል እንዳለ መች ስራ ሸፈነና ነው የሚለምነው። ይቆፍራል ምናምን እኮ አሉ። እንዴ ታዲያ መች ስራ ሳያልቅቱ ቶሎ ወደ ልመና ደስ ጥሩ አይደል? አዎ በቃ ከሰው ጋር የዋለ ይሄ ነው ችግሩ። ከሰው ጋር የዋለ እውነት። አዎ ትክክል። እኔ ግን የገረመኝ ናሆሜ አሁን በምንድን ነው የሚለግሱት ሰዎች? ምን ለሮቦቱ ፓወር አላቅም። እኔ ለግሼ አላቅም። እኔ ለ10 ብርና ፓወር ለግሼ አላቅም። ኤልፓራከኝ ደም ምናምን ለግሰህ ታውቃለህ? በእውነት ደም መለገስ አለብሽ። የቻይናው ሮቦት እንግዲህ ፓወር እንዴት እንደሚለገስ አላሳየንም። ምንም እንኳን ድርጊቱ ሮቦቱ በራሱ ፍላጎት ያደረገው አስመስሎ ቢቀርብም የዘርፉ ባለሙያዎች ግን ይህ ሁኔታ የሰዎችን ቀልብ ለመሳብ የተደረገ የማስታወቂያ ስራ ወይም ደግሞ ፕሮሞሽናል ስተንት ነው እንጂ ሆን ብሎ ለመለመን የመጣ አይደለም የሚል ትችት የቀረበበት ነው። ስለዚህ ለማስታወቂያ ስራ ነው እንጂ ሮቦቱ አይለምንም። አይለምንም እያሉ ነው። የኪነ ጥበብ ትዕይንት እንጂ ሮቦቱ ራሱን ችሎ የወሰደው እርምጃ እንዳልሆነ ተገልጿል። ስንለግሰው የምር ነው። ከዛ ግን ለማስታወቂያ ነው። ልመናው ለማስታወቂያ የምር ነው። ወደ ቀጣይ ዜና ስናልፍ በጃፓን በስራ ቦታ ማሸለብ እንደ ትጋት መገለጫ የሚታይበት የኢነሙሪ ባህል ይባላል። ኢነሙሪ ስራ ቦታ ላይ ተኝ እናንተ ጠንካራ ሰራተኞች ሆይ አንቀላፉ ማለት ነው። ብዙ ሰዓት ሰራሁኝ ማለት ነው ማንቀላፋት። እንቅልፍ አለኝ አዝሜ ገና መግባት ብዙ ሰራ ከተባለ 4 ሰዓትና ከዛ በላይ ሰርተው ነው። በማንኛውም ሰዓት በስራ ቦታ ማንቀላፋት እንደ ስንፍና አይታይም በጃፓኖች። ኦኬ ሰርቶ ደክሞት ነው የሚባለው። አሪጋረገረ ዘጋቶ ይላል። አዝመራው ጠንካራ ሰው ነው ተኝተኛሉ ማለት ነው። እንግዲህ በብዙ የዓለም ሀገራት በስራ ቦታ ወይም በህዝብ መሰብሰቢያ ቦታዎች ላይ ማንቀላፋት እንደ ስንፍና የሚቆጠር ቢሆንም በጃፓን ግን ይህ ነገር ፍጹም ተቃራኒ ነው የተባለው። በሀገሪቱ ኢነሙሪ የሚባል ልዩ ባህላዊ እምነትና ልምድ አለ። ያም ምንድነው? በስራ ቦታ ያንቀላፋ ሁሉ ደካማ ሰው አይደለም፣ እንደውም ብርቱ ነው። ትርጉሙም ተኝቶም ቢሆን በቦታው መገኘቱ እንደማለት ነው። እምነት ነው። ያው ሶሳይቲው የሚያምነው ብሊፍ ነው። እኛ ሀገር ብታመጣው ይሄን ባህል ይገልጃጃ ነው የሚለው። እዚህ ማስጠንቀቂያ በማስጠንቀቂያ የሚንገላጀጀው የድናተኛ ነው የምትባለው። አይመጣው ወጉን ይዘውታል። እንግዲህ ይህ አይነቱ ልምድ ጃፓናውያን ለስራ ላላቸው ቁርጠኝነት፣ ታማኝነትና ጥንካሬ የሚሰጡትን ከፍተኛ ዋጋ የሚያንጸባርቅ ነው ተብሏል። ያው ምንድነው ግን ሀሳባቸው ስራ ላይ ቢደክመሽ አለብ ቢያደርግ እንኳን ስራው ላይ ከምትለግም በመሃል እረፍት ነገር እንቅልፍ ናፕ አድርገህ በኃይል መስራት ትችላለህ የሚል ነው። ያው አሪፍ ሀሳብ ነው። እኛ ሀገር አይሰራም። እንግዲህ በዘመናዊ ጃፓን የስራ ዓለም የስራ እና የህይወት ሚዛንን የመጠበቅ ባላንስ የማድረግ ሲስተም ይባላል። የአዝማሚያ የተለመደ ቢመጣም ኢኒሙሪ አሁንም ድረስ የተለያዩ ማህበረሰቦች ለእረፍትና ለምርታማነት ያላቸውን የተለያዩ እይታ የሚያሳይ የእስያ የባህል ምሳሌ መሆኑ ቀጥሏል ነው። አሪፍ ነው። የለመደ ልማድ አይለቅም። እንዲህ ስፔን አንዴ ተርባ የምትበላው የላትም፣ ግን በቲማቲም ጨውታለች። ተርባ ታገረች ስፔን 18 ምናምን ተርባ ከዛ እኔ አይቻልም እኮ የለመደ ልማድ ሰልጥነውም አስበው እንግዲህ ኢነሙሪን አሁንም ያካሂዱታል። አራዳ ዜና የሳምንቱ ይሄን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለህዝባችን ይሁን። አራዳ ቅዳሜ ይቀጥላል። ይመቻችሁ።
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።